ዘሩ ቀለጠ ማለት ነው። ላይክ አርጉ ማለት ነው። አብርሽ እንግዲህ ኮንግራ ለማለት ኮተት ሰብስቦ ሲመጣ በር ላይ ያው ድራማው ለማንኛውም ደስ አይልም። ሀቂቃ ነው መናገራችሁ፣ ደስ አይልም። ያው ተነቅቶበታል፣ ተበልቶበታል ብዙ ነገሩ ማለት ነው። ዛሬ እንደዚህ ቢመጡም እኔ ነቅቻለሁ። ባንተ ብር ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ኮተቱን ይዞ ሲመጣ ደስታ እንግዲህ ፍቅሩን እየቀመቀመ ነበር። ግን እኮ አረፈድክ። አይ ተቀድመሃል። ኮተቱን ተቀበኝ አስቀምጭ። አይ እንኳን ተወለድሽ። አመሰግናለሁ በጣም ቴንክ ዩ። ማምጣት አልቻልኩኝም እና እንኳን ተወለድሽ። እንትናማ ሌላ ዓለም ውስጥ ምን እንሰራለን? ሰው ይኖራል ብዬ አልጠበቅኩም ነበር። ምን አስጠበቀህ አንተ? ሌላ ውስጥ ሌላ ህይወት ከዚህ በፊት ተደውለን ነው የምንገናኘው ስላልከኝ በጣም ልትቀበኝ ትችያለሽ። ሰላም የተከበራችሁ የኔ ወዳጆች፣ የሩታ ወዳጆች፣ ፋሚሊዎቿ እንዳለ ዛሬ መጥቻለሁ። በርዝዴ ነው ዛሬ። ትላንትና አልፏልና እዛው ሰፈር ውስጥ ነው ያለሁት። ወደ እሷ ሊሄድ ነው ዛሬ። በጣም የምወዳት የማከብራት እምሳሳላት ሙሉ ነገሬን ሰጥቼ ጊዜን ሰጥቼ ብዙ መስዋዕት እየከፈልኩላት ላለችው ለልዕልቷ ሩታ ቤቷ መጥቻለሁ። ስጦታ ይዤላታለሁ። ሃፒ በርዝዴ ልላት ነው እና እንትና አይቻለሁኝ። ተኛውና ደስታዋ ተመልሶ ምናምን አይቻለሁኝ እና እንደ አዲስ እንደመወለድ ነው እና ደስታዋን አይቼ በተለያዩ ስራ ምክንያት ምናምን ወንድራይ ነው ትላንትና እኔ ፍሬሽ ነገር ነው እመጣለሁ ብዬ ነው። አዎ ልክ ነህ። ሳይመቸኝ ቀርቶ ለምደው እንዴ ለምን ትቆጣው? ይቅርታ ብያለሁ። እንግዲህ ትላንትና መገኘት ባለመቻሌ ሩቲ አምሮብሻል በጣም እውነት ማርያም። በቀኝ ብትሆን እንደ ሀሳብ ያ ቤቱ አለልኝ። ግን አሁን ፌር ነው እንደዚህ ተራርቀን እናንተ እንኳን መራረቅ የለብንም አይመስልም? ደህና ነህልኝ? አለሁ ፈጣሪ ይመስገን። እንዴት ነበር ስራ? ቆንጆ ነው። እንዴት ተላምዶ አንተ ማለት በስልክ ነበር እያወሯት ወፈራ ልጅ የሆነች ልጅም አይቻልም ጽጌ ለሚገባው አንደርስታንድ ለሚያደርግ ሰው ነው። እነዚህ ደግሞ እንደዚህ አይነት ነገር አልታደሉም። ትንሽ ላይሽ ማን እንዳለው አላውቅም። ታች ያሉት ወያሉች ምናምን ብዙ ሰው ሌሎችን ሰብስብልኝ ማይገባ አበባና ኮተት ይዞ ፎቶ አሰርቶ ብቅ ሲል እሷ አለሟን እየቀጨች ነው ከአዲሱ ደስታ ጋር ማለት ነው። ከደስታ ከጀግናው የወለደችን ሴትን በዋን ለማባስ የተዘጋጀው ጀግና ኢትዮጵያ ወጣት ማለት
አዲስ ነው ማለት ነው። የሩታ ፍቅረኛ በኢትዮጵያ ቁጥር 1 ሪከርድ ሰብራል ብዬ ወደፊት አስባለሁ። ለምን እንደዛ ያልኩት የወለደ ሴት ምንም አያገለግልም ብለው የሚያስቡ የቡታጀራ ዩቲዩበሮች እና አንዳንድ ወንዶችም አሉ። በነገራችን ላይ ማንም ሰው ተወለደ በኋላ በቃ ብለው እንደሚቆጥሩ ዛሬ ለራሱ በብሩክ የወለደ ሴጋ ሚጃጃለው ብሎ ተናግሯል። በቃል ማለት ነው። የአምስቷ ቤት ኬክ የቆረሰው አንድ ላይ ትናንትና ያ ቦሬ ማለት ነው። የወለደች ሴት ጋራ ምን ፈልጎ ነው? ሴት ልጅ ከወለደ በኋላ ምንም አይደለችም ብለው የሚያስቡ ጅንጆሮ የመሳሰሉ የቡታጀራ ዩቲዩበሮች ማለት ነው። እና እችን የመሰለ ልጅ እንግዲህ ገና ይሄም ወርቅ አይደለም ሌላ የሚገባሻል በአሜሪካን $150 ነው ይዤልሽ የመጣሁት ብሏል። እንግዲህ $150 እንግዲህ ብትበትኑት ያንን ወደ ኢትዮጵያ ማለት ነው እንግዲህ ወደ ስንት ሚሊዮን ብር ነው? ማሻአላህ ተባረካላ። ብር መኖርህን እናውቃለን። ነገር ግን ሩታ ደግሞ በገንዘብ የምትገዛ ሳይሆን በፍቅር የምትገዛ ጀግና ናት ማለት ነው። እንደ ሄርሜላ ያለውን ልጠጋ ላለው ጋራ ባልጌ ሰው ባል አፍቅሬ የራስ ያደርጋለሁ ምትል አይደለችም ሩታ የብር ሰው ሳይሆን የፍቅር ሰው ናት። የምናውቃትም በፍቅር ነው ማለት ነው። እስኪ ላይክ አድርጉ ይሄንን ፈገግታ አይታችሁ። እውነት ፈገግታ ሱና ነው በነገራችን ላይ በሙስሊም። ሩታ ደግሞ ትናንትና ሳቋን በጣም ነበር ያስደሰተኝ። ዛሬ ደግሞ ከደስታ ጋራ ብትን ርር እያደረገች አብርሽን ማለት ነው ምሳ ለመብላት ቤቷ ውስጥ ዝግጁ ናት ማለት ነው። ላይክ አድርጉት ይሄን ቪዲዮ። በእውነት ነው የምላችሁ እኔ ዛሬ በጣም ብዙም ደስ አላለኝም። ለምን ድራማው ስለተበላሽ ስለነቃን ማለት ነው። እይታ ነቅተናል። ከወዳ ምንም የሚፈጠር ነገር ከቡታጀራ ዩቲዩበር እጅ እያነሳን ስለሆነ እንደ አዲስ ቢጀምሩትም ምንም ፋይዳ አለው ብዬ አላስብም። መጨረሻውን ግን ማየት የሚፈልግ ብዙ የመዳም ቅመሞች የስራ ማስኬጃ ያደርጉ አሉና በሄርንበት የስራ ማስኬጃ ነው እያደረግናቸው ያለ ነው አብርሽና ሩታን እንጂ አሁን እንደ ድሮ በስሜት አልቅሰን ምናምን ማየት የለም። በእውነት ነው የምላችሁ። እኔ አሁን ምንም በፊት እንዶሚ እስከምበላ ድረስ 3 ቀን ጦም እንደማድር ብዙ ነገር አሳልፍ ያለሁኝ። ተለያዩ እውነት ሀሲድ ገባ ምቀኛ ገባ እያልኩ ዛሬ ላይ ግን አላረግም። ፈታ ብዬ እንደናንተው ነው ማየው ቪዲዮውን ፈታ ዘና ብዬ ምንድነው የሚያካሂዱት ምንድነው ወዴት ነው እያልኩ ማለት ነው። ዛሬ ወርቅ ተሰጥታለች። ቀጣይ መኪናው ይሰጣታል ሩታ ሀብቴ እንደ ሄለን ማለት ነው። ሄለን እኮ ከውጭ ሀገር መጥቶ አሜሪካዊ መኪና ገዛላት። ግን ጀግና ናት ሄለን ማለት ግን የሴት ጀግና ናት እሷ ናት። ገንዘብ የማትፈልግ ከማንም በራስ መቆም የምትችል ሄለን ናት። እኔ ተቡታጀራ ልጆች በጣም መጠጋጋት የማትፈልግ ልጅ እሷን ነው ያየሁትና ሩታየም ደግሞ በጣም ገንዘብን እንደዚህ በቃ ቸክ አታረግም፣ አያስደስታትም። ሰው ስጦታ ምናምን ሩታ ለራሱ አያስደስታትም። ያኔ ዝም ብላለን ለኦዲየንስ ደስታ እንጂ በእውነት ማለት ነው ራስ መተማመን ያለው ሰው በሰው ልጅ ስጦታ አይደሰትም። በቃ ራሴ ሰርቻ አገኛለሁ አረጋለሁ ብሎ የሚተማመን ሰው ማለት ነው። እና ዛሬ እንግዲህ አበጋዝ ርር ደበን ብሎ ከሄርሜላ ጋር ነገ ምንድነው የሰርግ ቪዲዮ ነው የቀለበት ቪዲዮ የምንጠብቀው? አይዋ እንደዛ ነው። እንዳው ግን ማለት ነው ፋሚሊ ሀቂቃ ነው የምላችሁ። ተቀልዱም ቀልድ ነው። ነገረኛ የሚያረገው ባል ለካ ራሱ ነው። ጨቅጨቃ የሚያረገው ለካ ባል ነው። እንደገና ደግሞ ተንኮለኛ የሚያደርጋችሁ ለካ አቀማማጫችሁ ነውና ሩታዬ የፍቅር ሰው በመነበረችበት ሰዓት በጣም የዋህ ለሰው የምንኖር ነበረች። ዛሬ ላይ ግን ብልጥ ነች። ለምን ምንም ነገር አያናዳትም። ተማረች ከአብርሽ ሸር ማለት ነው። አሁን አብርሽ ሚስቱን እቀጣለሁ በሴት ሲል እሷ የበለጠ በቤቱ ላይ እንደዚህ ስታረገው ድብን ርር። በእውነት እኔ ፍጦሽ ነው የምለው። ወንድ ልጅ እንኳን በራሱ ቤት አይደለም ሚስቱን የሚነካበት ደነዝ ወንድ ነው ይባላልና ዛሬ በጣም ተሰምቶት ነው የተመለሰው። እንግዲህ ግርስ ፋሚሊ የት ናችሁ? የአብርሽ አድናቂዎች ወደ የት ናችሁ? እንግዲህ ዝቅዘቃ ላይ ናችሁ አይደል? አዎ ዛሬ ሩታዬን ዘቀዝቋታል ከነ ደስታ እናውቃለን። አላማ የላቸውም አስራ መሆኑን ተደዋውሎ መሆኑን ምናምን የሚረዳ የለም። እኔ ግን ፈታ ብዬ እንደዚህ በቃ ፈታ ዘና ብዬ ቪዲዮአቸውን እንደዚህ አስተያየት ተሰጣለሁ ማለት ነው። ሩታ ሀብቴ እንግዲህ ጭምጫቷነቷን በቃ ልጅ ተኝቷል። ገብተህ ከማየት ተፈለግ ገብተህ ማየት ትችላለህ። አቶ ምንም ተገቢ የለውም ብዬ አስባለሁና ዛሬ እንግዲህ ደስታ ሩታን አስደስቷታል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ማለት ነው። እንግዲህ አበጋዝ ንዲድ ድርር ብሎ አቤት እናንተ ዛሬ እንኳን ተስፋ ነው የቆረጠው። በእውነት ነው የምላችሁ ሚስቴን አስተካክላለሁ በሲል ሲል የበለጠ እርር ድብን
ደስታ ደግሞ ምን እንዳለ ልንገራችሁ። እኔ በቃ ቀብረር አድርጌ ያለ ገና ብዙ ነገር የታሰበልሽ ነገር አለ አላት። እስቲ ላይክ አድርጉ። በጣም ብዙ ነገር ይገባሻል አላት። እኔ የአብርሽ አድናቂዎች እና የአብርሽ ተከታዮች ደግሞ ምን እንደሚሉ ልንገራችሁ። ቪዲዮ አይቻለሁ፣ ብዙ ቪዲዮ። ልጅ የወለደች ጋራ ምን ያረጋል? የወለደች ሴት ላይፍ የላትም? ቆማ ትቅር እንዳለችው የደስታት